ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ መካሄድ ጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት መካሄድ ጀምሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የጉባኤውን መጀመር አስመልክተው መልእክት አስተላልፈዋል። በመልእክታቸውም ሁሉም ወገኖች ችግሮችን በሰላም ብቻ ለመፍታት በትብብር መስራት እንዳለባቸው ተናግረዋል። ከሰላም ውጪ የሚወሰድ የትኛውም አማራጭ ለዘላቂ ሀገራዊ ሰላም እንደማይበጅ አጽንኦት ሰጥተዋል። ምእመኑን ወደ አንድነት፣ ፍቅር፣ ሰላምና ወደ ፈሪሃ እግዚአብሔር ማምጣት የጉባኤው ዓላማ መሆኑን አውስተዋል። በጉባኤው ላይ የቤተክርስቲያኒቱን ወቅታዊ ሁኔታዎች፣ መንፈሳዊና አስተዳደራዊ ጉዳዮች እንዲሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። በየዓመቱ በግንቦት ወር የሚካሄደው የርክበ ካህናት ጉባኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትና ጥንካሬ ከፍተኛ ፋይዳ እንዳለው ተመልክቷል። ኢጋድ የጋራ የውሃ ሀብቶች የውጥረት ሰበብ ሳይሆኑ የትብብር ድልድይ እንዲሆኑ ከአባል ሀገራት ጋር በቁርጠኝነት እንደሚሰራ ገለጸ። ድርጅቱ ባወጣው መግለጫ ውሃ ድንበር እንደማያውቀው ጠቅሶ በኢጋድ ቀጣና ውስጥ የሚገኙ የውሃ ሀብቶች ማህበረሰቦችን፣ መተዳደሪያን፣ ስነ ምህዳርንና ኢኮኖሚን የሚያስተሳስሩ ወሳኝ መሰረቶች መሆናቸውን አመልክቷል። በቀጣናው የሚስተዋሉ ተደጋጋሚ የድርቅና የጎርፍ አደጋዎች፣ የአየር ንብረት ለውጥ ጫናና ከጊዜ ወደ ጊዜ እየጨመረ የመጣው የውሃ ፍላጎት ድንበር ተሻጋሪ የውሃ ትብብርን አማራጭ የሌለው ጉዳይ እንዳደረጉትም ተገልጿል። ይህ ትብብር ለማህበረሰቦች ጽናት፣ ለቀጣናዊ ሰላምና ለጋራ ብልጽግና ወሳኝ ሚና እንዳለውም ኢጋድ አስገንዝቧል። ተቋሙ በውይይት፣ በመረጃ ልውውጥ፣ በጋራ እቅድና በትብብር ማዕቀፎች አማካኝነት የጋራ የውሃ ሀብቶች ዘላቂ አስተዳደር እንዲጠናከር ከአባል ሀገራት ጋር በቅርበት እየሰራ መሆኑን ገልጿል። ይህም ውሃ የውጥረት ምንጭ ከመሆን ይልቅ የትብብር ድልድይ እንዲሆን ለማስቻል ያለመ መሆኑ ተመላክቷል። ኢጋድ በቀጣናው መፍትሄዎች ላይ ትኩረት በማድረግ የጋራ የውሃ ሀብቶችን ወደ የጋራ እድሎች ለመለወጥ እያደረገ ያለውን ድጋፍ አጠናክሮ እንደሚቀጥልም በድጋሜ አረጋግጠዋል። በቀበሌ ደረጃ ያሉ የህብረት ስራ ማህበራት ህዝቡን በማንቀሳቀስ ብቻ ካፒታላቸውን ማሳደግ እንደሚችሉ የኢትዮጵያ ህብረት ስራ ኮሚሽን ገለጸ። በህብረት ስራ ማህበራት የተደራጀው 85 በመቶ የሚሆነው ወጣት አርሶ አደሩን በመደገፍ ለመንግስትና ለህዝብ ሀብት መሆን እንደሚችል ኮሚሽኑ አስታውቋል። ሰላማዊት ሙሉጌታ ተጨማሪ አላት። የዘመናዊ አሰራር ጉድለት፣ የካፒታል እጥረትና የቁጠባ ባህል አለመኖር የህብረት ስራ ማህበራት እንቅፋት የሚሆኑባቸው ጉዳዮች መሆናቸው በተደጋጋሚ ይገለጻል። ኢሳት እነዚህና መሰል ችግሮች ከማህበራቱ ባለፈ በመንግስት በኩል እንዴት መፈታት ይኖርባቸዋል ሲል የኢትዮጵያ ህብረት ስራ ኮሚሽንን ጠይቋል። በኮሚሽኑ የህብረት ስራ ማስፋፊያ መሪ ስራ አስፈጻሚ አቶ ድሪባ በቀለ እንደገለጹት በቀበሌ ደረጃ ላይ ያሉ የህብረት ስራ ማህበራት ህዝቡን በማንቀሳቀስ ብቻ ካፒታላቸውን ማሳደግ እንደሚችሉ ገልጸው አባላቱ የግንዛቤ ክፍተቶችን በመፍታት ራሳቸው ለችግሮቻቸው መፍትሄ መሆን እንደሚችሉ አስታውቀዋል። የህብረት ስራ የቀበሌ ደረጃ ላይ ያለው ልማት ሰራተኛ
ህዝቡን አንቀሳቅሶ ምን ማድረግ ይችላል? ካፒታል ማሳደግ ይችላል። ህዝቡ ከገንዘብ አልጠፋም። ምክንያቱም በህብረት ስራ ፍልስፍና የህብረት ስራ ማህበራቱ ካፒታል ህዝቡ ነው፣ አባሉ ነው ችግሩን መፍታት ያለበት እንጂ ሰውን ተስፋ አድርጎ ባንክን ተስፋ አድርጎ አይደለም የተደራጀው። በራሱ ችግር፣ በራሱ ገንዘብ፣ በራሱ አቅም ችግሮቹን የራሱን ችግር በራሱ ይፈታል። ስለዚህ ከዛ አንፃር ከፍልስፍናው አንፃር ትንሽ ጋፖች ስላሉ ያን ጋፕ ለመሸፈን ነው አንዱ ማለት ነው የተለየው የካፒታል ችግር ነው፣ የፋይናንስ ችግር የምንለው። ዋና መሰረታዊ ነገር ደግሞ የአመለካከት ችግር አለ። የአመለካከት ችግር ማንጋ ከራስ የራስን ቢዝነስ መንግስት አልደገፈኝም፣ ድጋፍ አላገኘውም፣ የቦታ ችግር አለብኝ፣ የመስሪያ ቦታ የካፒታል ብቻ ሳይሆን የመስሪያ ቦታ መጋዘን የላቸውም። ስለዚህ እንዴት ነው ይሄን ማምጣት የምንችለው? መንግስት ይሄን ሁሉ ማድረግ ይችላል። የሚደግፈው ሁሉ በራሳችን ማድረግ አንችልም ወይ የሚለው ነው። ሀብት እኛ ጋር አለ፣ ገንዘብ አለ። ግን ምንድነው ችግሩ? ህዝቡን አሳምኖ ወደ እንትን የመግባት ችግር ስለነበረ ይሄን ደግሞ በእውቀት መመራት አለበት። አንዱ የእውቀት ችግር ስላለ ማለት አሁን ይሄን ሁሉ ያስቸግረን የእውቀት የግንዛቤ ችግር ነው፣ የኮሚትመንትም ችግር ነው። እሱን ነው ማለት ይሄ አሁን ትልቅ ለውጥ አምጥቷል ማለት ይቻላል። በህብረት ስራ ማህበር የተደራጀው 85% የሚሆነው ወጣት እንደመሆኑ አርሶ አደሩን በኢኮኖሚው ዘርፍ እንዲነቃቃ በማድረግ ለመንግስትና ለህዝብ ሀብት መሆን እንደሚችል አስገንዝበዋል። ህብረት ስራ በአንድነት አርሶ አደር ሁለት አርሶ አደር የለም። የአርሶ አደር ተደምሯል፣ አንድ ቦታ ነው ያለው። እሱም በኢኮኖሚ ላይ እንዲዘምት የሚያስታጥቅ አካል ነው፣ ችግር የሚፈታ አካል ነው የጠፋው ማለት ነው። ችግር የሚያወራ ብዙ ነው፣ ችግር የሚፈታ ነው አሁን። ስለዚህ ይሄን አብዛኛው ወጣት ነው፣ ከ85% በላይ ወጣት ነው አሁን ዳታውን ስንወስድ። ይሄ ወጣት ኃይል እያለ ነው እንደ ሌላ ችግር የምናወራው ገጠር ላይ። ስለዚህ እነዚህ መጠቀም ነው፣ ሀብት ነው ማለት ነው። ለመንግስትም ሀብት ነው፣ ለህዝቡም ራሱ ሀብት ነው። ስለዚህ እነሱ ላይ ከሰራን ብዙ ለውጥ እናመጣለን። ዘርፉን ካለበት ችግር ለማላቀቅ ማህበራቱን ጨምሮ ከሚመለከታቸው የባለድርሻ አካላት ጋር እየተሰራ መሆኑን የኮሚሽኑ መሪ ስራ አስፈጻሚ አስታውቀዋል። አዲስ አበባ የአፍሪካ የሎጂስቲክስ ማህበራት ፌዴሬሽን ዋና መቀመጫ ሆና በይፋ ተመረጠች። የአፍሪካ ነፃ የንግድ ቀጣና ስምምነትን በውጤታማነት ለመምራት ታላቅ ተስፋ የተጣለበት ይኸው ፌዴሬሽን ዋና ጽህፈት ቤቱን አዲስ አበባ ላይ መክፈቱ የኢትዮጵያን የዲፕሎማሲና የሎጂስቲክስ መሪነት የሚያረጋግጥ መሆኑ ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርሆ ሐሰን የጭነት አስተላላፊዎች ለአህጉሪቱ ንግድ እንደ ደም ዝውውር መሆናቸውን ገልጸዋል። በመሆኑም ፌዴሬሽኑ በአፍሪካ የንግድ እንቅስቃሴ ውስጥ የሚታዩ የአሰራርና የመሰረተ ልማት እንቅፋቶችን በመቅረፍ ሚናው የጎላ እንደሚሆን አስገንዝበዋል። ሚኒስትር ዴኤታው አክለውም አዲስ አበባ የአፍሪካ የዲፕሎማሲ መነሻ እንደመሆኗ ማህበሩ ለሚያከናውናቸው ተግባራት የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግ በይፋ አረጋግጠዋል። ፌዴሬሽኑ በዋናነት የአህጉሪቱን የሎጂስቲክስ ዘርፍ በባለቤትነት ለመምራት የቴክኖሎጂ አጠቃቀምን ለማዘመንና ወጥ የሆነ አሰራር እንዲሰፍን ግፊት እንደሚያደርግ ይጠበቃል ተብሏል። ኢትዮጵያ የአፍሪካ ህብረት መቀመጫ መሆኗ ለፌዴሬሽኑ ስኬትና ለቀጣናው የንግድ ትስስር ምቹ ሁኔታን እንደሚፈጥርም ሚኒስትር ዴኤታው በንግግራቸው ጠቅሰዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ተሻገርን። አሜሪካ በሆርሙዝ ሰርጥ የነፃነት ፕሮጀክት በሚል የጀመረችውን እንቅስቃሴ ለጊዜው እንደምታቆም አስታወቀች። በሌላ ዜና የኢራኑ የውጭ ጉዳይ ሚኒስትር በቤጂንግ ከቻይናቻቸው ጋር ተገናኝተዋል። ሸሪፍ ኢማም ተጨማሪ አለው። ፕሬዚደንት ዶናልድ ትራምፕ ማክሰኞ ምሽት ላይ ይፋ እንዳደረጉት አሜሪካ በሆርሙዝ ሰርጥ ተከማችተው የሚገኙ መርከቦችን ለማስተላለፍ ይዛው የነበረውን እቅድ ለአጭር ጊዜ ታቆማለች። ይህ የሚሆነው ከኢራን ጋር ጦርነቱን ለማስቆም የተጀመረውን ጥረት ለመቋጨት ነው። አክለውም የኢራን ወደቦች ላይ የተጣለው እገዳ እንዳለ ይቀጥላል ብለዋል። አሜሪካ የነፃነት ፕሮጀክትን የንግድ መርከቦች በሆርሙዝ ሰርጥ እንዲተላለፉ ለማገዝ ታደርግ የነበረውን እገዛ ታቋርጣለች ማለት ነው። ይህ የተባለው የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከኢራን ጋር የሚደረገው ወታደራዊ ጦርነት አብቅቷል፣ ከዚህ ይልቅ በነፃነት ፕሮጀክት ላይ ትኩረት እናደርጋለን ማለታቸውን ተከትሎ ነው። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር በአካባቢያዊና ዓለም አቀፋዊ ጉዳዮች ላይ ከቻይና አቻቸው ጋር ለመነጋገር ቤጂንግ ገብተዋል። የመካከለኛው ምስራቅ ጦርነት ከተጀመረ ወዲህ ሁለቱ ባለስልጣናት ፊት ለፊት ተገናኝተው ሲነጋገሩ
ይህ የመጀመሪያቸው ነው ተብሏል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ከቻይናዎቻቸው ዋንግ ዩ ጋር በቤጂንግ ረቡዕ ጠዋት ላይ መገናኘታቸውን የአገሪቱ የዜና ወኪል ዢንዋ ዘግቧል። ይሁን እንጂ ስለ ንግግሩ ዝርዝር ማብራሪያ አልተሰጠም። ማርኮ ሮቢዮ ከዋሽንግተን ቀደም ብለው እንደተናገሩት ቤጂንግ ከቴህራን ጋር ስለ ሆርሙዝ ሰርጥ መከፈት እንደገና ሊነጋገሩ ይችላሉ የሚል ተስፋ አጋርተዋል። ኢራን የሆርሙዝ ሰርጥ መዝጋቷን ተከትሎ ጦርነቱ ከመጀመሩ በፊት ዋነኛ የነዳጅና የተፈጥሮ ጋዝ መተላለፊያ፣ የማዳበሪያና ሌሎች የነዳጅ ውጤቶች የሚተላለፉበት መስመር መዘጋቱ የነዳጅ ዋጋ እንዲጨምር የዓለም ኢኮኖሚም እንዲንገራገጭ አድርጓል። የአሜሪካው ፕሬዚደንት ዶናልድ ትራምፕ እንዳሉት የአሜሪካ ጦር የነጻነት ፕሮጀክትን እንዲያቆም የተደረገው የሆርሙዝ ሰርጥን ለመክፈት ነው። ከኢራን ወኪሎች ጋር የሚደረገው ንግግር ላይ አበረታች ለውጥ እየታየ ነው። በዚህ ሳቢያ የተሟላና የመጨረሻ ስምምነት ከኢራን ጋር ለማድረግ ኦፕሬሽኑ ለአጭር ጊዜ እንዲቋረጥ ተደርጓል ብለዋል። የኢራኑ ፕሬዝደንት ማሱድ ፔዜሽኪያን እንዳሉት አሜሪካ በኢራን ላይ ከፍተኛ ጫና እያደረገች ነው። ይህንን የምታደርገው ደግሞ አሜሪካ ለብቻዋ ያቀረበችውን ሐሳብ ኢራን እንድትቀበል ለማድረግ ነው። ይህንን ኢራን የምትቀበለው አይደለም ብለዋል። የተባበሩት አረብ ኤሚሬትስ እንዳለችው ከኢራን በኩል የሚፈጸም የሚሳይልና የድሮን ጥቃት በዛሬውም ዕለት ለሁለተኛ ቀን ቀጥሏል። የኢራን አብዮታዊ ዘብ ግን ኃላፊነት አልወሰደም። ኢራን በበኩሏ በሆርሙዝ ሰርጥ ላይ በመንገደኞች ጀልባ ላይ በተፈጸመ ጥቃት 5 ሲቪሎች ተገድለዋል ስትል አሜሪካንን ወቅሳለች። ዜናውን ስናዘጋጅ ሲኤንኤን፣ አልጀዚራና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው አብሬያችሁ ነበርኩ። ሰናይ ጊዜ